በያላችሁበት ቦታ ሆናችሁ ርቀታችሁን ጠብቃችሁ የኢቲቪ ዜና 57 እንደምትከታተሉ ተስፋ እናደርጋለን። በረከት ቀናው በምልክት ቋንቋ ኢቲቪ ዜና 57ን በመምራት ተመስገን በየነ አብረናችሁ እንቆያለን። ቀዳሚ የምናደርገው ዕለታዊውን የኮሮና ቫይረስ መረጃ ነው። ባለፉት 24 ሰዓታት ውስጥ በተደረገው 3775 የላብራቶሪ ምርመራ 185 ሰዎች የኮሮና ቫይረስ እንደተገኘባቸው የጤና ሚኒስቴር አስታወቀ። በአጠቃላይ በአገሪቱ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 4848 ደርሷል። ቫይረሱ በምርመራ ከተገኘባቸው 185 ሰዎች መካከል 47 ወንዶች ሲሆኑ 138ቱ ደግሞ ሴቶች ናቸው። እድሜያቸው ሲታይ ደግሞ ከ3 ወር ሕፃን እስከ 80 ዓመት አዛውንት ይገኙበታል። ዜግነት 184 ሰዎች ኢትዮጵያውያን ሲሆኑ አንድ ሰው ደግሞ የውጭ ሀገር ዜጋ ነው። ቫይረሱ በምርመራ የተገኘባቸው 160 ሰዎች ከአዲስ አበባ ሲሆኑ 105 ሰዎች ተመላላሾችና በማቆያ የነበሩ እንደዚሁም 7 ሰዎች ከደቡብ ክልል 7 ሰዎች ከኦሮሚያ ክልል 4 ሰዎች ከአፋር ክልል 2 ሰዎች ከሶማሌ ክልል በተመሳሳይ 2 ሰዎች ከአማራ ክልል እንደዚሁም ከትግራይ ክልል 1 ሰው ከአማራም ክልል እንደዚሁ ከጋምቤላ ክልል 1 ሰው ከሐረሪ ክልል 1 ሰው መገኘቱን ነው የታወቀው። በትናንትናው ዕለት ደግሞ 115 ሰዎች 81ዱ ከአዲስ አበባ 23ቱ ከአማራ ክልል 6ቱ ከኦሮሚያ ክልል 2ቱ ከሐረሪ ክልል በተመሳሳይ 2ቱ ከቤኒሻንጉል ጉሙዝና 1 ሰው ደግሞ ከትግራይ ክልል ያገገሙ ሲሆን በአጠቃላይ በአገሪቱ ከበሽታው ያገገሙ ሰዎች ቁጥር 1412 መድረሱን ነው የጤና ሚኒስቴር በዕለታዊ መረጃው ያስታወቀው። በሌላ ዜና ጠቅላይ ሚኒስትር አብይ አህመድ የመንግስት አገልግሎት አሰጣጥን በተመለከተ የ10 ሚኒስቴር መስሪያ ቤቶችን ክንውን ገመገሙ። የክንውን ግምገማው የመንግስት የአገልግሎት አሰጣጥ ደረጃ የላቀ እንዲሆን ያግዛልን ብሏል። 10ሩ የሚኒስቴር መስሪያ ቤቶች በተለይም ከኢኮኖሚ አኳያ ያስቀመጧቸውን ቀዳሚ ግቦች ካወጧቸው መስፈርቶች አንጻር የክንውን ሁኔታ ማቅረባቸውን ነው ጠቅላይ ሚኒስትሩ በፌስቡክ ገጻቸው ላይ ያስታወቁት። በሀገሪቱ የሚከሰቱ ወቅታዊ ችግሮችን ለማለፍ በመተባበርና በአንድነት እንቁም ሲሉ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ጥሪ ያቀረቡ። የሕዝብ ተወካዮች ምክር ቤት አባላት በአራዳ ክፍለ ከተማ ለሚገኙ አቅመ ደካሞች የምግብ ቁሳቁስ ድጋፍ አድርገዋል። አፈ ጉባኤ ታገሰ ጫፎ በሀገር ደረጃ ትብብርን የሚጠይቁ ፈተናዎች ሲከሰቱ በአንድነት መቆም ይገባል ሲሉም በድጋፍ ስነ ስርዓቱ ላይ ተናግረዋል። በዚህ ወቅት ሁላችን በመደጋገፍ በመተሳሰብ ይህን ችግር እናልፋለን። ስለዚህ ሁሉም ያልፋል የተባለው ትክክል ነው ለማለት ነው። ይህም ብቻ ሳይሆን በሀገራችን ውስጥም በተለያየ መንገድ የሚከሰቱ ችግሮች እና በተለያየ የተለዩነት ሀሳቦችን እንዲሁም ከሀገር ውጭም የሚከሰቱ በተለይ ከህዳሴ ግድባችን ጋር ጭምር ተያይዞ የሚከሰቱ ጉዳዮችን በሙሉ ኢትዮጵያውያን በጽናት በመቆም እንደ ታሪካችን ማለት ነው እንደ አባቶቻችን ታሪክ በጽናት በመቆም አብረን በመቆም በትግስትና አቋም ይዘን በመነጋገር ጉዳዮችን የምንፈታ ይሆናል። የአዲስ አበባ አስተዳደር ምክትል ከንቲባና የማህበራዊ ዘርፍ አስተባባሪ ኢንጂነር እንዳወቃበቴ በከተማዋ ለከፋ ችግር የተጋለጡ ወገኖችን ለማገዝ የተለያዩ አማራጮች እየተወሰዱ መሆናቸውን ተናግረዋል። የማህበራዊና ኢኮኖሚያዊ ችግር እያጋጠመን የሚገኘው በዚህ ባጋጠመን የማህበራዊና ኢኮኖሚያዊ ችግር ወይም እንቅስቃሴ መቀዛቀዝ ምክንያት ለከፋ ኢኮኖሚያዊ ችግር ተጋላጭ የሚሆኑ የህብረተሰባችን ክፍሎች በየወረዳችን በየክፍለ ከተማችን እንዲሁም በከተማ ደረጃ አሉ። እነሱን ለመታደግ ለመርዳት የከተማ አስተዳደሩ ህዝብን ባለሀብቱን ተቋማትን ማስተባበር እየደገፈ ይገኛል። ኢትዮጵያ ውስጥ ከ50 ሚሊዮን በላይ ህዝብ የኤሌክትሪክ ላይት አያገኝም። በ21ኛው ክፍለ ዘመን አሁንም በኩራዝ ይጠቀማል። ዛሬም የኢትዮጵያ እናቶች ወገባቸው እስኪጎብጥ ለማመን የሚከብድ እንጨት ተሸክመው ልጆች ያስተምራሉ። የእናቶቻችን ወገብ አይጉበጥ፣ ኤሌክትሪክ ላይት እናገኝ ማለት
ቤዚክ መብት እንጂ ሌሎች መጉዳት አይደለም። የቀጣይ ዜናዎች ትኩረት የሚሆነው የአባይ ጉዳይ ነው። ግብጽ ከኢትዮጵያ ጋር በድርድሩ ስምምነት መድረስ ያልቻለችው ከህዳሴው ግድብ ይልቅ ስለ አባይ ውሃ አጠቃቀም ስምምነት በመፈለጓ እንደሆነ ተገለጸ። በሳይንስና ከፍተኛ ትምህርት ሚኒስቴር በተዘጋጀ የህዳሴው ግድብ ውይይት እንደተገለጸው በዓለም አቀፍ መድረኮች የኢትዮጵያ ድምፅ በስፋት እንዲሰማ ከኢትዮጵያ ምሁራን ጥልቅ ማብራሪያና ምርምር ይጠበቃል ነው የተባለው። ዝርዝሩ የቤተልሔም ጥጋቡ ነው። የሳይንስና ከፍተኛ ትምህርት ሚኒስቴር በህዳሴው ግድብ ዙሪያ ለሁለተኛ ጊዜ ባዘጋጀው በዚህ መድረክ በውጭና በሀገር ውስጥ የሚገኙ ኢትዮጵያውያን ተሳትፈውበታል። ታላቁ የህዳሴው ግድብ የህልውናችን ፕሮጀክት በሚል በተዘጋጀው በዚህ መድረክ ላይ ታዲያ የግብጽ አሁናዊ አቋም በስፋት ተንጸባርቋል። ግድቡን ለመሙላት ኢትዮጵያ ከ4 እስከ 7 ዓመታት እንደሚያስፈልጋትና ይህንንም ግብጽ ከመሰረቱ እንደምታውቅም በቀረቡ የመወያያ ጽሁፎች ተመላክቷል። በቀኝ ግዛት ውሎችና በህዳሴው ግድብ የአሰራር ጥንካሬ ኢትዮጵያን መሞገት የትም እንደማያደርሳት የተረዳችው ግብጽ አሁን ላይ ፊቷን ወደ ውሃ ሙላቱ እንዳዞረችም እንዲሁ። አሁን ጥያቄው ህዳሴ ግድብ አይደለም። የህዳሴ ግድብ ቤዚካሊ ድርድሩ አልቋል። የቴክኒክ ድርድሩ ጥያቄው ወሳኙ ጥያቄ ሁሌ ያለያየን የሚመጣው ውሃ አጠቃቀሙ ነው። አባይን ውሃ ካሁን በኋላ እንዴት ነው የምትጠቀሙት? ከህዳሴ በላይ ያለው የነሱ አስተሳሰብ ሱዳንና ኢጅፕት ካሁን በኋላ የአባይ ውሃ ላይ የምትጠቀሙት እኛ ስንፈቅድላችሁ ነው የሚል በተለያየ አንቀጾች በተለያየ ዘዴ ወይም በቁጥር ወይም በህግ ለማሳለፍ ሙግት ያመጣል። ህዳሴ ግድብ ሙሌት በእነሱ የድርድር ሂደት ሆስቴጅ ነው ያደረጉት፣ መያዣ ነው ያደረጉት እንጂ የእሱ ጉዳይ አልቋል። የመለያይ ነጥባችን አሁን ያለው ሙሌቱ ሳይሆን አኑዋል ኦፕሬሽን በየአመቱ የውሃ አለቃቀቅ ስለወደፊቱ በየአመቱ የውሃ አለቃቀቅ ላይ ነው። የግብጽ እኔ ሳልፈቅድ ውሃውን አትጠቀሙ መከራከሪያ በሱዳን በኩል በውስጣዊ አመራር ልዩነት ምክንያት ወጥ አቋም እንዳልተያዘበትም ተገልጿል። በሌላ በኩል በመድረኩ የተሳተፉ በኢትዮጵያ በኩል ግድቡን በተመለከተ ስላለው የህዝብ ግንኙነት ስራ ክፍተት አንስተዋል። ግብጽ የአባይን ውሃ በብቸኝነት ለመጠቀም ለውጭ ታዋቂ ጋዜጦች በሺ የሚቆጠሩ ገንዘብን ከፍላ እስከ ማሳተም የደረሰ ዓለም አቀፋዊ የህዝብ ግንኙነት ስራ እንደምትሰራም ዶክተር ዮናስ አብራርተዋል። አንድ ጽሁፍ ይጻፍና ይሄንን ዋሽንግተን ፖስት ላይ ኒውዮርክ ታይምስ ላይ ወይም ደግሞ ቺካጎ ትሪቢዩን ላይ እንድታወጡልኝ ፈልጋለሁ ሲባል መቼ ነው የምትፈልጉት? ገንዘብ ይደራደራሉ። እስከ 15 እስከ 20 ሺህ ብር ድረስ የሚደርስበት አለ አንድ ጽሁፍ እንደዛ ጋዜጦች ላይ ለማውጣት። እንደ ኢትዮጵያ ምናምን ሳይሆን አሜሪካ ውስጥ ፐብሊክ ሪሌሽንስ ማለት በሚሊዮን የሚቆጠር ገንዘብ ማፍሰስ ማለት ነው። ሎቢስቶች ያስፈልጋሉ። በግድቡ ዙሪያ ከኢትዮጵያውያን ምሁራን ጥልቅ ማብራሪያና ምርምር ይጠበቃል ያሉት ደግሞ የሳይንስና ከፍተኛ ትምህርት ሚኒስትሯ ፕሮፌሰር ሂሩት ወልደማርያም ናቸው። አንድ ጎልቶ የወጣው በዓለም አቀፍ መድረኮች ላይ የኢትዮጵያ ድምጽ ብዙ እየተሰማ አይደለም። የግብጽ ግን አሳሳች የሆነና ሀቅ የሌለው ሀሰተኛ መረጃ የማሰራጨትና ኢትዮጵያን የመኮነን ያላግባብ ፍትሃዊ ሆኖ የመታየት እኛን ኢፍትሃዊ አድርጎ የማስቆጠር ነገር በስፋት አለና ስራ አልተሰራም የሚል ነው የወጣውና ለዛ እንግዲህ ኢትዮጵያውያን ሁሉም አምባሳደር ነው ባለበት ሆኖ እያንዳንዱ ዛሬ ላይ ግዴታ ሜንስትሪም ሚዲያም ብቻ አይደለም በሶሻል ሚዲያም በምንም ፔቲሽኖች እየተጻፉ ሰርኩሌት እያደረጉ ነው። ድምጽ ማሰማት ያስፈልጋል። ትክክለኛው ሀቁ ይሄ ነው ብሎ ማሳወቅ ያስፈልጋል። እንደየአቅማችንና እንደየደረጃችን መጻፍ የሚችለው መጻፍ ነው። በተለያዩ ዓለም አቀፍ ጋዜጣዎች መጽሔቶች ላይ መጻፍ፣ ሬዲዮ ቴሌቪዥን ላይ ወጥቶ ይሄን እውቀት መግለጽ ያስፈልጋል። ነገር ግን ሞር ደግሞ በተቀናጀና ተቋማዊ በሆነ መንገድ ስራ ሊሰራ ይገባል። ኢትዮጵያ ግድቡን በመገንባት ሂደት በቆየችባቸው 9 ዓመታት ሁሉ ለቀጠናዊ ትብብርና ሰላም ሲባል ካለመታከት የሰጠችው ማብራሪያ በግብጽና ተከታዮቿ ዘንድ እውቅና አልተሰጠውም ያሉት ተወያዮቹ ከዚህ በኋላ ቁርጠኛ አቋም ይዞ ከህዝብ ጋር ግድቡን ለስራ ማብቃት ላይ ሊተኮር ይገባል ብለዋል። የአሜሪካ የጥቁር ከንቲባዎች ማህበር ስራ አስኪያጅ ቬኒሳ ዊሊያምስ ለታላቁ የኢትዮጵያ ህዳሴ ግድብ ድምጽ እንደሚሆኑ ገለጹ። የሳይንስና ከፍተኛ ትምህርት ሚኒስቴር በህዳሴው ግድብ ዙሪያ ባዘጋጀው መድረክ በቪዲዮ የተሳተፉት ቬኒሳ ዊሊያምስ እንዳሉት የሚመሩት ማህበር በመላው ዓለም 32000 አባላት አሉት። ዓለም አቀፋዊነትን የተላበሰው ማህበሩ በአሜሪካና
በሌሎች ሀገራት ላሉ ጥቁሮች መብት ብቻም ሳይሆን በአፍሪካ ውስጥ ላሉትም ይታገላል ብለዋል። በግድቡ ዙሪያ በዓለም አቀፍ መድረክ ኢትዮጵያ የድጋፍ እጥረት እንዳለባት እናውቃለን ያሉት ስራ አስኪያጇ ከዚህ በኋላ ለግድቡ አምባሳደር እንሆናለን፣ ከኢትዮጵያ ጋርም በጋራ እንሰራለን ሲሉ አረጋግጠዋል። So many nations but have one voice. We can do that because at the end of the day በርካታ ሀገር ግን አንድ ድምጽ ይህን ማድረግ እንችላለን። ምክንያቱም ሁላችንም የምንታገለው ጥራት ያለው ህይወት በእኩል መጠን ተደራሽ እንዲሆን ነው። ይህን ለማድረግ ደግሞ የተፈጥሮ ሀብታችሁን መጠቀም፣ ግድብ መገንባት፣ ኃይል ማመንጨት፣ ኢንዱስትሪ ማስፋፋት መብታችሁ ነው። በዚህም ከጎናችሁ ነን። የአሜሪካ ጥቁር ከንቲባዎች ማህበር ስራ አስኪያጅ ቬኒሳ ዊሊያምስ በታዋቂው የመብት ተሟጋች ጆሴ ጃክሰን የተጀመረው ለኢትዮጵያ ድምጽ የመሆን እርምጃ በጥቁር አፍሪካውያን ዲያስፖራዎችና አፍሪካ አሜሪካውያንም ይቀጥላል ሲሉም ነው ያረጋገጡት። And this year and this time, I'm sure everyone is watching. በዚህ ዓመት በተለይ በዚህ ወር ጥቁሮች በአሜሪካ በፍትህ እጦት ውስጥ እንደሆኑ ዓለም ያውቃል። ስለዚህ በአፍሪካ ያሉ አፍሪካውያን፣ ዲያስፖራ አፍሪካውያንና በአውሮፓና በካሪቢያን ሀገራት ያሉ ሁሉ አንዳችን ለአንዳችን መቆም አለብን። ዛሬ እዚህ የተገኘሁትም ከኢትዮጵያ የግድብ ፕሮጀክት ጋር በተያያዘ ባሉ ችግሮች ሁሉ በድርጅትም በግለሰብም ደረጃ ከጎናችሁ መሆናችንን ለማረጋገጥ ነው። በሌላ በኩል በአባይ ጉዳይ ላይ የሚደረጉ ድርድሮች ውጤታማ ለመሆን የግብጽ ቀና መንፈስ አለመኖር ምክንያት እንደሆነ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ተናግሯል። በቅርቡ ድርድሩን ወደ ጸጥታው ምክር ቤት መውሰዷም የዚሁ ማሳያ እንደሆነ ነው ቃል አቀባዩ ከኢቲቪ ጋር በነበራቸው ቆይታ የተናገሩት። ግብጾች በሁለት በሶስት መስመር የመስራት ነገር የመንቀሳቀስ ነገር የተለመደ ነው። ከዚህ ቀደምም እንደዚሁ ጸጥታ ጥበቃ ምክር ቤት ሄዷል። ያሁኑን ምናልባት ለየት የሚያደርገው በአንድ በኩል በሶስቱ ሀገሮች መካከል ውይይት ድርድር እየተካሄደ ይሄ ድርድር ሳይቋጭ ከሞላ ጎደል ደግሞ በብዙ ቴክኒካዊ ጉዳዮች ላይ ወደ ስምምነት እየተጠጋ ባለበት የቀሩት ህጋዊ ነገሮች ናቸው በመሃል አቋርጠው የጸጥታ ጥበቃ ምክር ቤት መሄዳቸው ነው። በኢትዮጵያ በኩል እንደምታውቀው ውይይቱ ቀጥሏል ነው። ውይይቱን የመቀጠል ፍላጎት ነን ያለነው። ይሄ እንግዲህ ኢንጉድ ፌዝ የመደራደር ነገር ግብጾች ጋር እንደሌለ ነው። ይሄ ብቻም አይደለም። የሚገርምህ ይሄ ያለፈው ሰሞን ውይይት ተጀምሮ በሁለተኛው ቀን ነው ካይሮ ያለው የግብጽ የውሃ ሚኒስትር ቃል አቀባይ ውይይቱ አልተሳካም፣ ፌል አድርጓል ብሎ መግለጫ ሰጠው። እንደ ቃል አቀባዩ አምባሳደር ዲና ሙፍቲ ገለጻ ኢትዮጵያ በድርድሩ ያሳየችው ቀና መንፈስ እንዲሁም ደግሞ በአባይ ወንዝ ላይ ያላት መብት ለማንኛውም አካል አሳማኝ ነው። ጸጥታ ጥበቃ ምክር ቤት ብዙ ጊዜ የሚያነሳቸው አጀንዳዎች ለዓለም ሰላም እና ደህንነት አስጊ የሆኑ ጉዳዮችን ነው። በዚህ ደረጃ ይሄ ጉዳይ ለዓለም ሰላምና ደህንነት አስጊ አይደለም። ጭራሽ በኢትዮጵያ በኩል ይሄን ነገር ሰላማዊ በሆነ መንገድ አግባብ በሆነ መንገድ ሁለቱንም ሀገሮች በሚያግባባ መንገድ ዊን ዊን እያለች ነው የቆየች። ሁሉም አሸናፊ በሚሆንበት ሂደት ማለት ነው። ይሄ ለዓለም ሰላም ለዓለም ጸጥታ ያሰጋል የሚል እምነትም የለም። ይልቁንስ የጦርነት ከበሮም እየመቱ አንዳንድ የማስፈራራት ነገር ውስጥ የመገቡት ግብጾች ናቸው። ስለዚህ የጸጥታ ጥበቃ ምክር ቤት ይሄን ነገር ከነበረው ሂደት አንጻር ወደ ኋላ ሪትሮስፔክቲቭሊ እያየ ወደፊት ሊከተል የሚችለውንም ነገር እያየ ገንቢ የሆነ መጀር ሊወስድ ይችላል። ከዚህ በፊትም የተሰጣቸው ምልክት ዓለምንም ዞሯል፣ አረቡንም ዓለም ዞሯል፣ የአፍሪካም ዞሯል፣ ጎረቤቶቻችንም ጭምር በውጭ ጉዳይ ሚኒስትራቸው አሜሪካም ሄደዋል የተባሉት በጀመራችሁት መንገድ ተደራድራችሁ ጨርሱ የሚል ነው። አሁንም አይ ሆፕ የጸጥታ ጥበቃ ምክር ቤት ከዚህ ውጪ የሚላቸው ምንም ነገር የለም። በደቡብ ሱዳን ውስጥ አንድም የግብጽ ወታደር አለመኖርና ምንም አይነት መሬት ለየትኛውም ሀገር አለመሰጠቱን በኢትዮጵያ የደቡብ ሱዳን ምክትል አምባሳደር ዴቪድ ዶንኮንጋ ተናገሩ። በደቡብ ሱዳን በኩል አድርጎ ኢትዮጵያን ሊጎዳ የሚችል የትኛውም ኃይል በሀገራቸው ተቀባይነት እንደሌለው ያነሱት አምባሳደሩ ዴቪድ ደንግ ኢትዮጵያ ጎረቤታችን ብቻም ሳትሆን ሁሉም ነገራችን ናትም ብለዋል። አምባሳደሩ ከአልአይን አማርኛ ጋር በነበራቸው ቆይታ በኢትዮጵያ የደቡብ ሱዳን ኤምባሲ ደቡብ ሱዳን ምንም አይነት የወታደር ማሰልጠኛ ቦታን ለግብጽም ሆነ ለየትኛውም ሀገር አለመስጠቷን ዜናዎቹም ውሸት መሆናቸው መግለጹ የሚታወቅ ነው። በተመሳሳይ የሀገሪቱ የውጭ ጉዳይ ሚኒስቴርም ጉዳዩ ፍጹም ከእውነት የራቀ ስለመሆኑ ገልጾ ነበር። ከሰሞኑ የህዳሴ ግድብን
ድርድር በሚመለከት ግብጽ ጉዳዩን ወደ ተባበሩት መንግስታት ድርጅት መውሰዷ አግባብ እንዳልሆነ የገለጹት የደቡብ ሱዳን ምክትል አምባሳደር ጉዳዩ በአፍሪካ ማለቅ ሲገባ ወደ ኒውዮርክ መወሰዱ ትክክል እንዳልሆነም ነው ያብራሩት። አምባሳደር ዴቪድ ደንግ አዲስ አበባም ሆነ ካይሮ የአፍሪካ ህብረት አባል ሀገራት መሆናቸውን አንስተው አፍሪካ ህብረትን አልፎ ወደ ተባበሩት መንግስታት መውሰድ አግባብ አይደለም ነው ያሉት። ኢትዮጵያና ግብጽን ያላሰማማው ጉዳይ በአፍሪካ ደረጃ ሳይታይ ወደ ሌላ የውጭ አካል መወሰዱ ደግሞ ተገቢነት የሌለውና የአፍሪካን ችግር በራስ አቅም ለመፍታት የሚደረገውን ጥረት የሚጻረር መሆኑንም ነው የገለጹት። ኢትዮጵያ በዓለም አቀፉ ደረጃ የተቀመጠውን የድንበር ዘለል ወንዞች ህግ አክብራ ወንዙን ለማልማት ህጋዊ መብቷን በህጋዊ መንገድ እየተጠቀመች መሆኑን የአባይ ውሃ ሙግት ደራሲ አምባሳደር ኃይሉ ወልደ ጊዮርጊስ ገለጹ። ኢትዮጵያ እስካሁን የአባይ ወንዝን በሚመለከት ከተፋሰሱ ሀገራት ጋርና በፍትሃዊነት የማልማት ፍላጎት እንዳላትም ነው የገለጹት። ይህንን አቋም በዓለም መድረክም በተለያዩ የዲፕሎማሲ እንቅስቃሴዎች ለማሳየት እየሞከረች ነው ብለዋል። ባልደረባችን ዮሐንስ ፍሳ አነጋግሯቸዋል። ከራሳቸው አንደበት የሚሉትን እንከታተል። ኃይሉ ወልደ ጊዮርጊስ ይባላለሁ። በፈረንሳይ ሀገር የህግና የሳይንስ ፖለቲክ ትምህርት ለመማር እዛ ሶርቦን የሚባለው ከፍተኛ ትምህርት ቤትና የሳይንስ ፖለቲክ ፋኩልቲ ውስጥ ገብቼ አስፈላጊውን ዲፕሎማ በማግኘት በመጨረሻም የዶክተሬት ስራዬን ለመጀመር ስለ አባይ ጉዳይ ስለ አባይ እስካሁን ድረስ በኢትዮጵያ በኩል ብዙ የተሰራ ስራ ስላልነበር ይህንኑ በመንግስት ፈቃድ ስራውን በእርዳታ መንገድ እንዲረዳና እንድቀጥል ጠይቄ ያን ስራ ይህንን መጽሐፍ ለመዘጋጀት መጀመሪያ ለዶክተሬት ዲሰርቴሽን ያሰብኩት መጽሐፍ ነው። መጽሐፉ ከመጀመሪያ እስከምሮ በታሪክም ሆነ የኢትዮጵያ የውሃ ድርሻ 85 በመቶ መሆኑን ጭምር በማስረዳት በህግ በኩል ደግሞ ከመጀመሪያ የውሃ አከፋፈል እስከ መጨረሻ ምን ደረጃ ላይ እንዳለ በህግ በኩል በኢንተርናሽናል ህግ በኩልና ከሁሉ የበለጠ ደግሞ የኢትዮጵያ መብት ምን ያህል ጠንካራ እንደሆነ እና በተቻለ መጠን ያንን ለማስረዳት ህዝቡ ብቻ ሳይሆን በመንግስትም ደረጃ ጠቃሚ ብዙ ሪሰርች ያደረኩበት ነው። አሁን የዚሁ መጽሐፍ ላይ ዋናው ምንለው ኢትዮጵያ በትብብር መንፈስ መቀጠል እንደምትፈልግ እና በዚህ መጽሐፍ ይሄው ነው ያለው። በትብብር ይሄንን አብረን እንጠቀም ነው እንጂ የኔ ውሃ ነው የሚል አቋም የላትም። ምክንያቱም እንደ ቱርክ አይነት አቋም ገንታራ አቋም የላትም። ግን ግብጽ ይሄንን ሁሉ በማስተባበል ግትር አቋም ነው ኢትዮጵያ ያላት ያለች የምትነዛው ፕሮፓጋንዳ በጣም የሚያሳፍር ነው። ግን ኢትዮጵያ እውነቱን ይዛ በመቀጠሏ መጨረሻ ላይ ድሉ የኢትዮጵያ ሕዝብ ስለሚሆን ይህንን የግድብ ስራ መጨረሻው በሚገባ ተፈጽሞ ኢትዮጵያ ካላት ችግር የሚያስወጣት እና ህዝቡም ተባብሮ እንደሚሰራ በእውነት ይህንን መጽሐፍ ማንበቡ ጠቃሚ ነው ብዬ ነው ገምተው። አሁን ደግሞ እንዳውም እኔ በፈረንሳይ ጽፌ ወደ አማርኛ ተረጎምኩት። አሁን ከዛ በኋላ በእንግሊዝ አስተርጉሜዋለሁ። በእንግሊዝኛ ተተርጉሞ አዲስ አበባ ዩኒቨርሲቲ ፕሬስ ተገምግሞ በምሁራን ጥሩ ግምት ስለተሰጠው በእንግሊዝኛ በቅርቡ ይወጣል ብዬ እምነት አለኝና ይሄ ደግሞ ደስ የሚለው በተለይ በኤምባሲዎች ደረጃ በዩኒቨርሲቲ ደረጃ እንደ
መጽሐፉ ለትምህርት ማስተማሪያም ድረስ ይደርሳል የሚል ግምት ስለተሰጠው ይህም ራሱ በጣም የሚያስደስተኝ ሁኔታ ነው። በኢትዮጵያ ኢኮኖሚያዊ ስነ ልቦናዊና ፖለቲካዊ ጫና ለመፍጠር የተቃጡ የሳይበር ጥቃቶችን ማክሸፉን የኢትዮጵያ ኢንፎርሜሽን መረብ ደህንነት ኤጀንሲ አስታወቀ። ኤጀንሲው ሰኔ 10፣ 12፣ 13 እና 14 2012 ዓ.ም መቀመጫቸውን ግብጽ ያደረጉ የሳይበር ወንጀለኞች በኢትዮጵያ የኢኮኖሚያዊና ፖለቲካዊ ጫና ለመፍጠር የተቃጡ የሳይበር ጥቃቶችን ማክሸፉን ያስታወቀው። የሳይበር ጥቃት ሙከራው የተቃጣው ሳይበር ሆርስ ግሩፕ፣ አኑቢስ ዶት ሃከርና ሴኩሪቲ ባይፓስ በተባሉ የሳይበር አጥቂዎች አማካኝነት መሆኑን ኤጀንሲው አስታውቋል። ወንጀለኞቹ ለረጅም ጊዜ ሲዘጋጁ የቆዩና ኤጀንሲው ሲከታተላቸው የነበሩ ሲሆን በይበልጥ አርብ ሰኔ 12 2012 እና ቅዳሜ ሰኔ 13 2012 ዓ.ም ከፍተኛ የሚባል የሳይበር ጥቃት ሙከራዎች ማድረጋቸውንም ነው የገለጸው። በእነዚህ ጊዜያት ውስጥ የ13 የመንግስት እንዲሁም 4 መንግስት ያልሆኑ ተቋማትን የድረገጽ የማስተጓጎል ሙከራ ማድረጋቸውንም ነው ኤጀንሲው ያስታወቀው። የሳይበር ጥቃት ሙከራው በአገሪቱ የመንግስት አገልግሎት ሰጪ ተቋማት፣ የደህንነት መስሪያ ቤቶችና የግል ድርጅቶች ድረገጽ ላይ ያነጣጠረ ነበርም ነው የተባለው። ሳይበር ሆርስ ግሩፕ፣ አኑቢስ ዶት ሃከርና ሴኩሪቲ ባይፓስ የሳይበር ጥቃት አድራሽ ቡድኖች ኃላፊነቱን የወሰዱ ሲሆን ዋና ዓላማቸውም ከህዳሴው ግድብ ዙሪያ በተለይ በውሃ ሞላል ጋር በተያያዘ ሁሉን አቀፍ ተጽዕኖ በአገሪቱ ላይ ለመፍጠር በማሰብ እንደፈጸሙትም ነው የተገለጸው። የሳይበር ጥቃት የተሰነዘረባቸው ተቋማት አብዛኛዎቹ በድረገጽ ግንባታ ሂደት ደህንነታቸው ታሳቢ ያላደረጉ ተቋማት፣ በቀጣይነት የደህንነት ፍተሻ ያላደረጉና ከፍተኛ የሳይበር ደህንነት ተጋላጭነት የነበረባቸው መሆናቸውን የኢንፎርሜሽን መረብ ደህንነት ኤጀንሲ አስታውቋል። ሱዳን በታላቁ ህዳሴ ግድብ ግንባታ ዙሪያ ያሉ ልዩነቶችን ለመፍታት የተጀመረውን ድርድር ማጠናከር ትክክለኛ መፍትሄ መሆኑን አስታወቀች። የሱዳን የመስኖና ውሃ ሚኒስትር ፕሮፌሰር ያሲር አባስ ልዩነቶችን በሰላማዊ መንገድ በድርድር ለመፍታት የተጀመሩት ጥረቶችን ማጠናከር ዘላቂ መፍትሄ ላይ ያደርሳል ብለዋል። በመሆኑም በግድቡ ግንባታ ዙሪያ በኢትዮጵያ በሱዳንና በግብጽ መካከል ያለው ልዩነት ለመፍታት ዘላቂው መፍትሄ በሱዳን ኢኒሼቲቭ የተጀመረውን ሰላማዊ ድርድር ማጠናከር ትክክለኛው መንገድ መሆኑንም ጠቁመዋል። ፕሮፌሰር ያሲር የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በጉዳዩ ዙሪያ ለመወያየት ፍላጎት ካሳየ ሱዳን በውይይቱ ለመሳተፍ ዝግጁ ናትም ብለዋል ሚኒስትሩ። የሁሉንም ሀገራት በሚዛናዊና በፍትሃዊ መንገድ ተጠቃሚነትን የሚያረጋግጥ መፍትሄ ለማቅረብም ዝግጁ መሆኗንም አስታውቋል። የህዳሴ ግድቡ ግንባታ ከመጀመሩ ጀምሮ ሱዳን ለኢትዮጵያ ድጋፏን የገለጸችው ግድቡ ዓለም አቀፍ ሕግን መሰረት በማድረግ በሌሎች የታችኛው ተፋሰስ ሀገራት ላይ የጎላ ጉዳት እንዳደርስ ሀገራቱ እንደ አውሮፓውያኑ አቆጣጠር በ2015 ባደረጉት የትብብር ማዕቀፍ ከስምምነት ላይ በመድረሳቸው ነው ብለዋል የሱዳን መስኖ ውሃ ሚኒስትሩ ፕሮፌሰር ያሲር አባስ። የግድቡ ግንባታ ለሱዳን ጠቀሜታ አለው ያሉት ፕሮፌሰሩ ሱዳን ጉዳዩ በድርድርና በውይይት እንዲፈታ አጥብቃ የፈለገችው በውሃው የመጠቀም ባለመብት በመሆኗ ስለሆነና በተለይም በኢትዮጵያና በግብጽ መካከል ያሉ ልዩነቶች የጋራ ተጠቃሚነት መርህ መሰረት በማድረግ መፈታት አለባቸው ብላ ስለምታምን ጭምር መሆኑን እንደተናገሩ የዘገበው የሱዳን ዜና ድርጅት ነው። ኢትዮጵያ ውስጥ ከ50 ሚሊዮን በላይ ህዝብ የኤሌክትሪክ ላይት አያገኝም። በ21ኛው ክፍለ ዘመን አሁንም በኩራዝ ይጠቀማል። ዛሬም የኢትዮጵያ እናቶች ወገባቸው እስኪጎብጥ ለማመን የሚከብድ እንጨት ተሸክመው ልጆች ያስተምራሉ። የእናቶቻችን ወገብ አይጉበጥ፣ ኤሌክትሪክ ላይት እናገኝ ማለት ቤዚክ መብት እንጂ ሌሎች መጉዳት አይደለም። ከኢትዮጵያ ቴሌቪዥን የቲቪ ዜና 57 ቀጥሏል።
ዜጎችን በሙያ ብቃት በማገልገል የመንግስት ሰራተኝነት ክብርና ኩራት መሆኑን በተግባር ማሳየት እንደሚገባ የሲቪል ሰርቪስ ኮሚሽን ገለጸ። የሲቪል ሰርቪስ ቀን ኮቪድ-19 ወረርሽኝን በመከላከል ላይ ጉልህ ሚና እየተጫወቱ ላሉ የህዝብ አገልጋይ ሲቪል ሰርቫንቶች ክብርና እውቅና እንስጥ በሚል መሪ ሀሳብ በዓለም ለ18ኛ በኢትዮጵያ ደግሞ ለ14ኛ ጊዜ ታስቦ ውሏል። የሲቪል ሰርቪስ ኮሚሽነር በዛብህ ገብረየስ ከኢዜአ ጋር በነበራቸው ቆይታ የመንግስት ሰራተኝነት ትልቅ ክብር አለው እየተባለ በተለምዶ የሚነገረውን በተግባር መለወጥ ወሳኝ የሆነበት ጊዜ ላይ ነን ብለዋል። የዓለም ፈተና የሆነውን የኮሮና ወረርሽኝ ተቋቁሞ ህዝብን ማገልገል በተግባር የሚገለጽ ወገንተኝነት መሆኑንም ነው ኮሚሽነሩ ያብራሩት። መንግስት ሰራተኝነት መታደል ነው እየተባለ በተለምዶ የሚነገረውን ወደ ተግባር የምንለውጠው የዜጎቻችንን ችግር ፈቺዎች ሆነን ስንገኝ ነው። የዜጎቻችንን ችግር ፈቺ የመሆን ጉዳይ በዓለም ላይ በጣም ዘመናዊ አስተሳሰብ ናቸው ተብለው በሚገለጹት ፕሮፌሽናሊዝም በሚለው የሚገለጽ ነው። የመንግስት ሰራተኛው ራሱን ከችግር አውጥቶ ሌላውን ማገልገል የሚችለው የአመለካከት ለውጥ ሲያመጣ መሆኑንም ነው ኮሚሽነሩ የተናገሩት። ሰራተኛው በቅንነትና በታማኝነት መርህ ዜጎችን ማገልገል ከኩራትም በላይ መሆኑን ሊገነዘብ ይገባልን ብለዋል የሲቪል ሰርቪስ ኮሚሽነር በዛብህ ገብረየስ። ትልቁ ግባት ዜጎችን አክብሮ በትህትና ዝቅ ብሎ ለማገልገል ተነሳሽነት የሆነበት እና መሰረታዊ የሆነው ከ75 በመቶ በላይ በጣም አሳንሽው እንዳይሆን እንጂ የሚያስፈልገው የሰው ያስተሳሰብና የአእምሮ ዝግጁነት የሆነበት የሥራ መስክ የመንግስት ሰራተኝነት ነው። ስለዚህ የመንግስት ሰራተኝነት እናትን ማገልገል ነው፣ አባትን ማገልገል ነው፣ ወንድምን ማገልገል ነው። ተደምሮ ሲታይ ራስንና ማህበረሰብን የማገልገል ጥሪ ነው። በሐረሪ ክልል በሚገኙ የተለያዩ ወረዳዎች የመሰረተ ልማት ግንባታዎች ተጠናቀው ለአገልግሎት ክፍት ሆነዋል። የአካባቢ ነዋሪዎችም በቅርባቸው ትምህርት ቤትና ሆስፒታል በመገንባቱ ከዚህ ቀደም የነበረው እንግልት ይቀልስላልም ብለዋል። ለዝርዝሩ አሊ ደደፎ። በምስራቅ ሐረርጌ ዞን ዘርፈ ብዙ የህዝብ አገልግሎትን መሰረት ያደረጉ የተለያዩ የመሰረተ ልማት ፕሮጀክቶች ግንባታቸው ተጀምሮ ሳይጠናቀቁ ዓመታትን አስቆጥረዋል። እነኚህ መሰል ፕሮጀክቶችን ለማጠናቀቅ የኦሮሚያ ክልላዊ መንግስት ባስቀመጠው አቅጣጫ መሰረት በዞኑ በ61 ሚሊዮን ብር ወጪ የጉራዋ አንደኛ ደረጃ ሆስፒታልና የዳዌ መሰናዶ ትምህርት ቤት ተጠናቀው በኦሮሚያ ክልል አፈጉባኤ በወይዘሮ ሎሚ በዶና በኦሮሚያ ክልል የቴክኒክ ትምህርት ስልጠና ቢሮ ኃላፊ በአቶ ኤባ ገርባ ተመርቀዋል። የክልሉ መንግስት ህዝባዊ ጥያቄን መሰረት በማድረግ የተጀመሩ ፕሮጀክቶችን እያጠናቀቀ መሆኑን የኦሮሚያ ክልል የቴክኒክ ትምህርት ስልጠና ቢሮ ኃላፊ አቶ ኤባ ገርባ ተናግረዋል። ጊዜያቸው እየተራዘመ የመጣ የህዝብ ቅሬታ የፈጠሩ ፕሮጀክቶች ገንዘብ ይዞ ለአገልግሎት ሳይውሉ የቆዩትን ማጠናቀቅ እንዳለብን እና ለዛም ተገቢውን በጀት በመያዝ ተገቢውን ክትትልና ድጋፍ በሁሉም በተቀናጀ መልኩ በሁሉም ሴክተር መስሪያ ቤቶች ሲደረግ ቆይቷል። የምስራቅ ሐረርጌ ዞን ጤና ጥበቃ ጽሕፈት ቤት ኃላፊ አቶ ሙሐመድ ከዲር ሁሴን በዞኑ የጤና ሽፋንን ለማሳደግ እንዲሁም የህዝብ ተጠቃሚነትን ለማረጋገጥ የተመረቀው የጉራዋ አንደኛ ደረጃ ሆስፒታል ከፍተኛ ሚና የሚጫወት መሆኑን ገልጸዋል። ያገለግላል ብሎ የታሰበው ያው እንደ ስታንዳርድ 100,000 ሰው ነው። ግን እሱ አሁን እያገለገለ ያለው ከ500,000 ህዝብ በላይ ነው። ከ500 ህዝብ በላይ ነው። ማገልገሉን ብቻ ሳይሆን ማሟላት ያለባቸው እቃዎች በተለይ ከህፃናትና ከእናቶች ሞት ጋር ተያይዞ ወደ ትላልቅ እንትኖች ረፈር የሚደረጉ ነገሮች እዚሁ እንዲቀሩ ከቢሮ ጋር በመነጋገር ማሟላት ያለባቸው እቃዎች በተለይ ከዚህ ቀዶ ጥገና ጋር ተያይዞ ከወሊድ ጋር ተያይዞ የሚደረጉ ነገሮች ተሟልተው እዚሁ አገልግሎት እንዲሰጥ አድርገን አሁን እየሰራን ያለነው። የተጠናቀቁ ፕሮጀክቶች ከዚህ በፊት በዞኑ ሲታዩ የነበሩትን ችግሮቻቸውን እንደሚፈታላቸው በምስራቅ ሐረርጌ ዞን የኩርፋ ጨሌና የበደኖ ወረዳ ነዋሪዎች ለኢቲቪ ተናግረዋል። ፕሪፓራቶሪም አልነበረም እዚህ ወረዳ ውስጥ። ከዛ እኔ ጉራን የተማርኩት እስከ 12
ከዛ በኋላ ነው እዛ ስንማር ከቤተሰባችን ብዙ ኢኮኖሚ ቤተሰቡ በጣም ይቸገራል። ግን እዚህ ስንሆን የእናቶቻችን እንጀራ በልተን ነው ልጆቹ የሚማሩት። በጣም ነው ደስ የሚለው እዚህ ትምህርት ቤት መገንባቱ። ለወሊድ ብዙ ይቸገሩ ነበረ። ዶክተርም ምናምንም ስለሌለ ምጥ ሲጠናባቸው ገረባ ሀረር ሪፈር እየተደረጉ ነበር የሚወልዱት። አሁን ግን ከጀመረ ወዲህ እዚሁ ነው የሚወልዱት። ዶክተሮችም አሉ። ብዙ ችግር ተፈቶልናል። በምስራቅ ሐረርጌ ዞን 1.5 ሚሊዮን ህዝብ ተጠቃሚ የሚያደርጉ የተለያዩ የመሰረተ ልማት ፕሮጀክቶች ተጠናቀው ዘንድሮ ለአገልግሎት የበቁ መሆናቸውን ከዞኑ ያገኘነው መረጃ ያመላክታል። ለተጠናከረው ዘገባ አሊ ደደፎ ከምስራቅ ሐረርጌ ዞን ሐረር። በምስራቅ ወለጋ ዞን 17 ወረዳዎች 393 ፕሮጀክቶች ግንባታቸው ተጠናቆ አገልግሎት መስጠት ጀመሩ። ከምስራቅ ወለጋ ዞን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የደረሰውን ዘገባ የሚያቀርበው አቤል ሙሉጌታ ነው። በዞኑ ከተጠናቀቁት ፕሮጀክቶች መካከል በአንገር ጉቴ ከተማ ንጹህ የመጠጥ ውሃ ፕሮጀክት አንዱ ነው። ፕሮጀክቱ ከ60 ሺህ በላይ ህዝብ እንዲያገለግል ታስቦ የተገነባ ሲሆን ለበርካታ ዓመታት ግንባታው ሲጓተት ቆይቶ በዘንድሮ ዓመት በ99 ሚሊዮን ብር የሚጠጋ ወጪ ግንባታው ተጠናቆ ለህብረተሰቡ አገልግሎት መስጠት ጀምሯል። በምስራቅ ወለጋ ዞን መንግስት የተጀመሩ ፕሮጀክቶችን ሳያስመርቅ ሌላ የመሰረተ ድንጋይ አናስቀምጥም በማለት በተሰራው ስራ በኦሮሚያ ክልል በርካታ ፕሮጀክቶች የተጠናቀው አገልግሎት መስጠት ጀምረዋል። ኮሚሽኒ ወጋ ዴራ ቱሬራ የዚህ ከተማ የውሃ ችግር ለረጅም ጊዜ የቆየ ነው። በ2005 ዓ.ም የኦሮሚያ ክልላዊ መንግስት በጀት በኦሮሚያ ውሃ ስራዎች ሲሰራ የነበረ ፕሮጀክት ነው። በተለያዩ ምክንያቶች ግንባታው ተጓቶ ቆይቷል። በያዝነው ዓመት የኦሮሚያ መንግስት ከዚህ ቀደም የተጀመሩ ማንኛውም ፕሮጀክቶችን ካልጨረስን በስተቀር ሌላ መሰረተ ድንጋይ አናስቀምጥም ብለን ባስቀመጥነው አቅጣጫ መሰረት የሚስተዋሉ ችግሮች እየተቀረፉ መጥተዋል። የሚመነጨው ውሃ ወንዝ ትልቅ በመሆኑ ከመጠጥነት አልፎ ለመስኖ ልማት የሚውል ትልቅ አቅም ያለው ውሃ ነው። በዚህ ላይ መንግስት አተኩሮ በመስራት ላይ ይገኛል። የዚህ ከተማ ነዋሪ 50 ሺህ ቢሆንም የፕሮጀክቱ አቅም ወደፊት የሚጨምረውን የነዋሪ ቁጥር ታሳቢ አድርጎ የተሰራ ነው። በምስራቅ ወለጋ ዞን ከ2 ቢሊዮን ብር በላይ የተለያዩ የመሰረተ ልማቶች በመገንባት ላይ ናቸው ያሉት ደግሞ የዞኑ አስተዳዳሪ አቶ አስመራ ኢጃራ መሰረተ ልማቶቹ ጥራታቸውን ጠብቀው በተያዘላቸው ጊዜ እንዲጠናቀቁ እየተሰራ መሆኑንም ተናግረዋል። የተለያዩ ፕሮጀክቶች በዞን በወረዳ ከ2 ቢሊዮን ብር በላይ በመገንባት ላይ ናቸው። በአመቱ ካቀድነው ፕሮጀክቶች መካከል 393ቱ ስራቸው ሙሉ በሙሉ በመገባደዱ ለመርቃት በመብቃታቸውና አገልግሎት መስጠት በመጀመራቸው እንኳን ደስ ያላችሁ እንኳን ደስ አለን። የመሰረተ ልማቶቹ ተጠቃሚዎች በሰጡት አስተያየትም ቀደም ሲል እነዚህ መሰረተ ልማቶች በመጓተታቸው የቅሬታ ምንጭ እንደነበሩ ጠቅሰው ከለውጡ በኋላ መንግስት ችግራቸውን በመፍታቱ መደሰታቸውንም ተናግረዋል። የመጠጥ ውሃ ችግር ነበረብን። አንድ ጀሪካን በ10 ብር ተሻምተንና ተጋፍተን እንገዛለን። አሁን ግን ያ ሁሉ አልፎ እፎይ ብለናል። ፈጣሪ ይመስገን። አርቀገሩ ብሻን መጋላኬ ዛሬ ነገሮች ተቀይረው ከተማችን የ24 ሰዓት የንጹህ መጠጥ ውሃ ተጠቃሚ በመሆኗ በጣም ተደስተናል። የለውጡ መንግስት የተጀመሩ ፕሮጀክቶችን በመጨረስ ህብረተሰቡን እናገለግላለን ብሎ ቃል በገባው መሰረት ቃሉን በተግባር አሳይቶናል። እናመሰግናለን። አሁን ያገኘነው ጥቅም በቀላል የሚገለጽ አይደለም። ከተማችን በረሃ ነው፣ ውሃ የለውም። አንድ ጀሪካን ከ7 ብር እስከ 20 ብር ገዝተን ነው የምንጠቀመው። እሱም ንጹህ ባለመሆኑ ለተለያዩ ውሃ ወለድ በሽታዎች እንጋለጥ ነበር። የመንግስት አካላት እየተመላለሱ ቅሬታችንን በመስማት ችግራችንን ስለተፈታልን ምስጋናችን ወደር የለውም። በመጨረሻም ዘንድሮ በአገር አቀፍ ደረጃ ለማሳካት የተያዘውን የ5 ቢሊዮን ችግኝ ተከላ አረንጓዴ አሻራ ቅድም አካል ሆነው ችግኝ ተከላን ስነ ስርዓት ማካሄደዋል። ዘገባው የምስራቅ ወለጋ ዞን የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ከውጪ የመረጃ ምንጭ ወዳገኘነው ዜና ነው አሁን የምናልፈው። ዓለም በኮሮና ወረርሽኝ ሳቢያ አስከፊውን ጉዳት የምትጋፈጥበት ጊዜ ላይ መድረሷን የዓለም ጤና ድርጅት አስታወቀ። ወረርሽኙን አሁንም ቢሆን ለማስቆም ሀገራት እርምጃዎችን ሊወስዱ ይገባል ሲልም አስጠንቅቋል። ነጻነት ወርቁ